ሳሚሻ ታሪክ ሰራ። በእውነት ለሳሚ አዝኖለታል። እንደሚታወቀው ሳሚ በነገራችን ላይ አዛኝና ሩሩህ ነው። ያው ከባህሉ ጋር እያስመሰለ ነው እንጂ በጣም የዋህ ነው ማለት ነው። ሳሚ እንግዲህ ለዳግም ዝርግፍ አድርጎ እውነቱን ነገር ፍርጥርጥ አድርጎ ነግሮታል። ዳግምም በደስታ አለቀሰ። ቃልዬ ደግሞ ጉድ ተሰራች ቃልዬ። እንግዲህ ሄሉ ደግሞ ሻንጣዬን ጠቅልዬ እዚህ ቤት እንድገባ ታደርጊያለሽ፣ ወደሽ ሳይሆን በግድሽ ተብላለች። ብሌና ደግሞ እንግዲህ በደስታ አልቅሳ ልትሞት ነው። በጣም ደስ የሚል ነገር ነው የተፈጠረው በእውነት እንግዲህ በመጀመሪያ ለሰላም ስለ ሄለን የማይሆን ነገር ነግራት ነበረ። ሌባ ናት፣ ወንበዴ ናት፣ ሱሰኛ ናት ሁላ ብላ ለሰላም ነግራት ነበረ። በስተመጨረሻ ግን ጉድ ሰራቻት ሄለን ቃልን ጉድ ሰራቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ በጣም በዛሬው ክፍል የሚያስደስት ነገር ተፈጥሯል። እንዲሁም ደግሞ ቃልዬ ደግሞ ጭንቅ ውስጥ ገብታለች። የማትወጣው ጭንቅ ውስጥ ገብታለች ቃልዬ። እንደሚታወቀው እንግዲህ ቃልዬ እንደምታስታውሱት ሰላምን ሚስጥር ደብቃታለች። ምክንያቱም እንግዲህ ሄለን ከዚህ በፊት መታ ያለ አመነጫጭቃ ነበር የላከቻት። ነገር ግን በዳግመኛ ስመጣ ግን ውርድ ከራስሽ ብላ ነው እንግዲህ የሄደችው። ሰላምን እንግዲህ መንገድ ላይ አግኝታት ሻንጣ እቃ ይዛ ነበርና ያንን እቃ ይዛላት እቤት ትመጣለች። በጣም ቃልዬ ልታንቃት ነው የደረሰችው። ምን ልታደርጊ መጣሽ አለቻት ማለት ነው። አይ እኔማ ማዘሯን መንገድ ላይ አግኝቻት እቃዋን ተቀብዬ አግዣት ነው፣ በዚሁ አንቺንም ሀይል በልሽ ብዬ ነው የመጣሁት አለቻት። አይደል ነው እንዴ ብል ነው እንዴ ሄሉ እሺ አለችና በቃ ቁጭ በይ የቃል ጓደኛ ቁጭ በይ በቃ እኔ ምግብ ይዤላችሁ ልምጣ ቁጭ በይ አለቻት። አይ ማም እኔ ውጭ ጋብዛታለሁ፣ ችግር የለውም እኔ ውጭ ጋብዛታለሁ፣ መሄድ አለባት ሄለን ትቸኩላለች አለች። አይ አልቸኩልም ማዘሯ አቅርቢልኝ ወፍ አቅርቢልኝ አለቻት ማለት ነው። እንግዲህ ብሌን ማለት ከቃል ጋር ድሮ ጎዳና ላይ የጎዳና ጓደኛዋ ነበረች እና እንደ አጋጣሚ ነው እንግዲህ እያወቀ ያገኘቻት፣ እንደዚህ ተቀይራ ፏፈሽ ብላ ያገኘቻት እንደ አጋጣሚ ነው። እና ቃል ደግሞ የዋህ ናት። ቃልዬ ለራሱ ምስኪን ናት። ሚስጥሯን ለማን ነው ዝርግፍ አድርጋ የምትናገርና እንግዲህ የዛንን ቀን ዝርግፍ አድርጋ ሚስጥሩን ንግር አደረገቻት። እኔ እንደዚህ ሁኜ ነው ይችን አሮጊቷን ገድዬ ቤቱን ለመውሰድ ነው ምናምን ብላ ሁሉንም ነገር ነግራት ነበረ። እንግዲህ ሄለን ደግሞ ጉድ ነው የሰራቻት። ጉድ ነው የሰራቻት። ለምን እንግዲህ ሄለን ማለት እንግዲህ ለቃል ይችንማ እንደዚህ አዋርጄ ለሰላም የሚሆነውንም ያልሆነውንም የሆነውንም ጨምሬ ነግሬ ከዚህ ቤት ድርሽ እንዳትረ ለማደርጋት ብላ አሰበች ማለት ነው። ቃልዬ እንደዚህ ብላ ስታስብ ነይ ማማ አለቻት። ነይ ሚታ ቤት ይፈልግሻለሁ አለቻት። እንግዲህ ሚታ ቤት ወሰደቻትና ምን ትላታለች? ሄለን ማለት ሌባና በጣም ኃይለኛ ሱሰኛ ናት። በሱስ የተጠመደች ሌባ ናት። አገር ያወቃት ፀሐይ የሞቃት ሌባ ናት። ዱርዬ ናት። የጎዳና ልጅ ናት ብላ ንግር አደረገቻት። እና አንቺ እንዴት ከሰች ጋር ጓደኛ ልትሆኝ ትችያለሽ? እንዴት በምን አውቀሻት? እንዴት ጓደኛ ልትሆኝ ቻልሽ አንቺ አለቻት። አይ ማም እኔ እንዳጋጣሚ ዝም ብዬ እንደዚህ ለጎዳና ልጆች ትርፍራፊ ምግብ ምናምን ስሰጣቸው ለዛ ነው በቃ ያወቅኳት። በዛ ምክንያት ነው እንጂ ያወቅኳት። ከዛ እሷ እንደ ጓደኛ ስለምታያይ ነው እንጂ ሌላ ምንም አይነት ግንኙነት የለኝም ማም። እና ለዛ ትቀርበኛለች፣ ትመጣለች ወደ ቤት እንደዚህ እናወራለን እንጂ ሌላ ምንም ነገር የለንም። ግን መጠንቀቅ አለብሽ። እስከዛሬ አገሩን ሁሉ እየሰረቀች እያሳደደች በጣም ኃይለኛ ሌባ ናት አለቻት። እና አሁን ማባረር አለብን፣ ሁለተኛ ከዚህ እንዳትመጣ ማድረግ አለብን አለቻት። ነው ልጄ እሺ ካልሽም አለች። እና
አሁን ለራሱ የቤቱን እቃ ዘርፈው እንዳትሄድ ቶሎ እንውጣ ማማ አለቻት። እሺ ብላ ውጥት ሲሉ እንግዲህ ሄሉ ደግሞ ያንን የሪሞት ቴሌቪዥን እስኪ ነኝ እስከሚያወሩ ይህኔ እኮ ስለ እኔ የሆነ ነገር እየነገረቻት ነው የሚሆን ይቺ መሰሪ ቃልዬ እያለ ትላታለች። ከዛ እንዳጋጣሚ ደግሞ የሪሞቱ ሶፋ ላይ ነበረ። አላወቀችም አላየችውም ነበረ። አንዳንዴ ከፊት ለፊታችን ተቀምጦ እኛ እንፈልጋለን። ያው አይን ካላየ ልብ ካላየ አይን አያይም እንደሚባለው ማለት ነው። እና ያንን ሁሉ መሳቢያው ምናምን እየከፋፈተች ስታይ ድረስ አሉ። አንቺ ምን እየሰራሽ ነው አለቻት ሰላም። አይ ቴሌቪዥን ለማየት ነው ሪሞት እየፈለግኩ ነው አለች። አይሽ አይደል ማማ አይሽ አይደለ አለቻት። ከዛ አይ ነይ በቃ ሄሉ ነይ ፈልግሻለሁ አለቻት። አሀ ምን ነው ማዘሯ ተቀያየረች ምን ብለሻት ነው አለቻት። የአንዳንዱ ሰው ጸባይ ደግሞ አለች ባሽሙር ማለት ነው ሰላም። ከዛ እያለች አይደል ሂጂላቷ አለቻት። ከዛ ውጭ ላይ ስትወጣ ትሰሚያለሽ እኔ ለምን ብለሻት ነው ለማዘሯ ምን ብለሻት ነው ተቀያየረችብኝ ስለ እኔ መቼም ሌባ ናት አልሻት እንዴ አለቻት። አዎና ሌባ ናት ብያታለሁ ስለ አንቺ በጣም ብዙ ነገር ነግራታለሁ። ያን ተጋደልናታ ዙሩን አከረርሽው ቃልዬ ዙሩን አከረርሽው። እኔ ሲጀመር በሰላማዊ መንገድ ነበር የመጣሁት ክፉን ነገርም አስቤ አልነበረም። ነገር ግን አንቺ እንዳስብና ዙሩን እንዳከር በጣም ገፋፋሽኝ እና ልንገራ ታዲያ ገብቼ ንገሪያት ሁሉንም ነገር ስለነገርኳት በተአምር አታምንሽም ሰላም በጭራሽ አታምንሽም። ከዛ ምን አደረገች እየቀዳቻት ነበር። ኦኬ አንቺ የሰላም ልጅ እንዳልሆንሽ በውሸት ተገዝተሽ እንደመጣሽ ልንገራት አለቻት። እየቀዳቻት ነበር በስልኳ። እንግዲህ የአራዳ ልጅ ናት እንግዲህ ሄሎ ማለት ቀድታት። ከዛ ኦኬ እሺ አለችና ያንን ቪዲዮ ያንን ሪከርድ ክፍት አደረገችና ይህንን ላሰማ ታዲያ ይህንን ባሰማት ምታምነኝ አይመስልሽም አለቻት። ሄሉ በቃ እኔ እናውራ በቃ ሄሉ የምትፈልጊውን ነገር ላድርግልሽ የምትፈልጊውን ብር ልስጥሽ ምን ያክል የፈለግሽውን ያክል ብር ልስጥሽ አለቻት። ኖ ብር በፍጹም አልፈልግም። ብር ሳይሆን የምፈልገው እዚህ ቤት እኔ እዛ ብርድ ላይ የጎዳና ምግብ እየበላው ትርፍራፊ እየበላው አንቺ እዚህ የሞቀ አልጋ ላይ በጭራሽ ብቻሽን አተኝም። እኔም እዚህ ቤት እንድኖር አድርጌ አለቻት። ምን ማለትሽ ነው ሄሉ? ምን ማለትሽ ነው? እኔ እኮ ስለ አንቺ መጥፎ ነገር ስለነገርኳት በጭራሽ አታምነኝም እኮ ሰላም አታምነኝም። እንዴት ነው የምታስቢው? ሄሉ እባክሽ ስለ ጓደኝነታችን ብለሽ ስለ አሳለፍነው ላይፍ ብለሽ እባክሽ ሄሉዬ ሌላ ነገር የምትፈልጊውን ቤት ተከራይቼ ላስቀምጥሽ ቃል አሟላልሽ ወይስ ምን ላደርግልሽ? ሄሉ እባክሽን ስንት የደከምኩበትን ነገር አታበላሽብኝ። እባክሽን ሄሉ ተረጅኝ የኔ ውድ እባክሽ ጓደኛዬ አለቻት። ኖ እኔ በጭራሽ ልረዳሽ አልችልም። ዛሬ ሆኖኑ አሁን እወጣልሻለሁ ነይ አስወጪኝ በር ድረስ አለቻት። ዛሬ እወጣልሻለሁ ነገር ግን ከሰዓት ተመልሼ ልብሴን ጠቅልዬ እመጣለሁ አለቻት። አረ እንዲህ ከዛ ለሰላም ማም ቅድም እኮ ስለ ሄሉ ስለ ጓደኛ የነገርኩሽ በስተት ነበረ። በፊት በእርግጥ እንደዚህ ነበረች ግን አሁን ተቀይራ በጣም መልካም ሰው ሆናለች እና ሄል ማም በቃ ታሳዝናለች አለቻት። አይ ልትደልልሽ ነው በጭራሽ አይቀየርም። ሌባ ሰው ሌባ ነው። አንቺን ልታታልልሽ ነው እንጂ በጭራሽ አይኗን ላየት አልፈልግም። አይደለም ቤቴ ልትገባ ቀርቶ አንቺ ከሷ ጋር ሄደሽ ካየውሽ ውርድ ከራሴ አለቻት። ውርድ ከራስሽ አለቻት ማለት ነው ሰላም። ከዛ ማም አይ እንግዲህ መስማት አልፈልግም ስለሷ ልጅ አልኩሽ ነገርኩሽ አለቻት። እሺ አለችና በቃ እሺ ብላ በጣም ጨነቃት። እኔ አልማዝን ተገላገልኩ ስል በአንዱ ይቀደዳል። ምን አይነት ዕዳ ውስጥ ነው የገባሁት? ወይኔ በኃይሉን ባላሳሰርኩት ኑሮ ወይኔ ምን አይነት ዕዳ ነው ከሱ ጋር በምን ስል ነው የተነካከሁት አለች። ከዛ ደግሞ ምን ትላታለች? መልካም ዜና አለኝ በኃይሉ መጥተዋል አለቻት። እንደመጣው ደግሞ አንቺን ነው ማገኝሽ ብላት ምን ማም ተፈታ? አዎ አንድ ጓደኛው እዛ አግኝቶት ዋና ኃላፊዋን ጓደኛ አግኝቶት አስፈታው። አሁን እየመጣ ነው አለቻት። ወይኔ ያለቀልኝ በኃይሉ በላይ ገደሌ። ወይኔ ምን ውስጥ ልግባ? ምን ስል ነው
ነው ከባህሉ ጋር የተጣላሁት? ምን ስል ነው ያሳሰርኩት? ወይኔ ጉዴ ያለች በቃ አበደች፣ ዘለለች ማለት ነው ቃል እና እንግዲህ ሳሚሻ ደግሞ ስልክ ለዳግም ደወለለት። ለዳግም ደውሎ እንግዲህ ዳግምና ሳሚ ያው እንትን ናቸው፣ ተጣልተዋል። አንደኛ በብሌን ጉዳይ፣ ሁለተኛ ደግሞ ከዚህ በፊት ብዙ እንግዲህ እናቱን ብዙ ነገር አስደርጎ እናትን አሳይሃለሁ ብሎ ብዙ ነገር እንትን ብሎት ነበረ፣ ዋሽቶት ነበረ። በእርግጥ አልዋሸውም፣ ግን ያው አላገናኘውም ነበረ። ከዚህ በኋላ ዳግም ይበቀዋል። ብዙ ተንከራቶ ብዙ ተሰቃይተዋል እና ከዚህ በኋላ ወላጅነቱን እናቱን ማወቅ አለበት አለና ሳሚ አሰበና ለዳግም ደወለለት። ዳግም በዚች በአንድ ደቂቃ ውስጥ ውጭ በር ላይ እየጠበቅኩ ነው፣ ና ስለ እናትህ እውነቱን ልነግርህ ነው አለው። እኔ ይኸውልህ ሁለተኛ በስልኬ ተሳስተ እንኳን እንዳትደውል አንተ አውሬ፣ በስልኬ እንዳትደውል ብያለሁ ነው። እሺ ከአንድ ደቂቃ ካሳለፍክ ግን እናትን እንደማታገኛት እመን አለው። ከዛ አይ እውነቱን ይሆን እንዴ? እስኪ ቀኝም ነፈሰ ግራ ሂጄ ልየ ውስጥ ያለና ውጥ ሲልበር ላይ ምን ፈለግ ካለው፣ ስማ ስለ እናትህ ልንገርህ፣ እናትህ ገነት ናት አለው። ምን? የኔ እናት ገነት ናት? አዎ ገነት ናት። ካላመንከኝ እጅ ላይ ያለውን ፎቶና ዋናው ማረጋገጫ እጅ ላይ ያለው ፎቶና እሷ ቤት ላይ ስትሄድ የእሷ የድሮ ፎቶ ተንጠልጥሎ ተሰቅሎ ታገኛለህ አለው። እሱን እንዳየ ቶሎ ብለህ ደውልልኝ። ይህን ነገር ግን በኃይሉ እንዳይሰማ፣ በኃይሉ ከሰማ የአንተን እናትም አንተንም ይገላችኋል። በጭራሽ ከራስ ውጪ ማንም ማወቅ የለበትም። እናትህም ለእናትህም ቢሆን አትንገራት። ምክንያቱም ማንም መስማትና ማወቅ የለበትም ለትንሽ ጊዜ አለው። ከዛ ደግሞ ብሌንዬ የኔ ፍቅር አንቺም ደግሞ እንባሽ ይታበሳል። ትንሽ ቀን ብቻ ነገሮችን እስከማስተካከል ጠብቅኝ የኔ ውድ፣ የኔ የዋህ፣ የኔ እርግብ አለ ማለት ነው ሳሚሻ። እንግዲህ በጣም አለቀሰ። ወይኔ እማዬ ከአይኔ ስር ነበርሽ እስከ ዛሬ፣ እንዴት ግን ወይ ይህኔ እናት እስከማይሽ በጣም ቸኩያለሁ አለ። በጣም አለቀሰ ስቅስቅ ብሎ ማለት ነው ዳግም። እና ብሌን ነይ ማዘሯ ጋር መሄድ አለብን አላት። አሁን ትያለች፣ በዛ ላይ ስራ አልጨረስኩም እና ያልኩሽ ነው ያለና እጇን ጎትቶ እያበረረ ይዟት ሄደ ማለት ነው እየወተተ። ከዛ እስኪ የእናትሽን የድሮ ፎቶ አሳይኝ አላት። ምንድን ነው ዳግም ምን ሆናል ዛሬ? በሰላም ነው እናቴ ምን ሆና ነው አለችው። አይ ምንም አልሆነችም እናትሽ፣ በቃ ስጭኝ፣ አሳይኝ ያልኩሽ አሳይኝ። ከዛ ፎቶውን ብድግ አድርጋ ስትሰጠው ያንን ፎቶ ወይኔ እማዬ አለና አለቀሰ። ያው ገኒ እንግዲህ እስር ቤት ናት፣ አለቀሰ በጣም ስቅስቅ ብሎ የኔ ውድ እናት፣ የኔ እናት እያለ ሲያለቅስ ምን አልክ ዳግም? እናት ናት? አዎ የኔ ውድ፣ አዎ የኔ ውድ፣ አዎ ብሌንዬ እናቴን እኮ አገኘኋት ሲላት ቅፍ አደረገችው። ወይኔ ደስ ሲል እናቴ እናት ናት። በስመ አብ። ለምን ታዲያ ለምን አልነገርከኝም? ይህ ፎቶ እኮ እና ለምን እስከ ዛሬ አላሳየኸኝም? ለምን አልነገርከኝም ብላ እሷም አለቀሰች። አይ በቃ በጣም ደስ ይላል የኔ እናት። ወይኔ አሁን እኮ እንዴት እኔ እዚህ ሞቅ አልጋ ላይ የትኛው ብርድ ይበርዳታል የኔ እናት አለ። ውይ ለዚህ ሁሉ ተጠያቂ እኔ ነኝ አይደለ አለች ብሌን። አይ በጭራሽ አንቺ አይደለሽም። እንዴት አወቅ? እንዴት በምን ተረዳ? እንዴት እናት መሆኗን በምን አወቅ? አይ ይኸውልሽ ብሌና፣ እኔ ይህንን ነገር ከኔና ከአንቺ ውጭ ማንም ማወቅ የለበትም። በኃይሉ ታሪኩ ረዥም ነው። በኃይሉ ከእናቴ ሰርቆ ወስዶ የሆነ ድርጅት ውስጥ ያስገባኝ እሱ ነው እና አሁን በኃይሉ ከሰማ እናቴንም እኔንም ይገለናል እና ስለዚህ እናቴ እኔ ልጇ እንደሆንኩ ማወቅ የለባትም። እንዲህ በአንተ ጉዳይ እኮ ሌት ተቀን እያለቀሰች በአንተ ጉዳይ እኮ ብዙ ሆናለች እናቴ። ስለዚህ ለምን አንነግራትም አለችው። አይ በጭራሽ አሁን ነይልሽ ቶሎ በይ እንሂድ አይኗን ሳላይ በፍጹም አላድርም አለ። መሽቷል እኮ ዳጊ መሽቷል እኮ አሁን እንዴት እንሄዳለን? ቢሆንም በጭራሽ
አለ። የኔ ውድ እናት እንዴት ነሽ አለ በፈገግታ። እሷም ብሌንም እማዬ እንዴት ነሽ አለቻት። ውይ ልጁንም አደከምሽው አይደለ? አይ አንቺ ልጅ እና በጣም አመሰግናለሁ አለቻቸው። በጣም ተደሰቱ። በቃ ውይ ጓጉቻለሁ የኔ ውድ እናቴ ብዬ እስከምስምሽ አለ ዳግም። በቃ የደስታ እንባ ተላቀሱ። በጣም ነው ደስ ያላቸው። ቀጣዩን ደግሞ ይዤላችሁ ቀርባለሁ። ባይ